ልትቀድቅ ነበር። ያቺኛዋስ ትልልቅ ናት በሰማይ እሷ በማለዳ የምትገለጠው ማለት በዕለተ ምጽአት የምትገለጠው አንድ ጉባኤ የምትሆነው ትልልቅ አሶቹን የምትይዘው እሷ ላይኛዋ ናት። እችኛዋስ የታችኛዋ ኃጢአት የሚያደክማት በርትታ የምትደክም ቆማ የምትወድቅ መታ የምትቀር ጸልያ የምተኛ ቆርባ የምታፈርስ እቺ ታችኛዋ ምስኪኗ ግንስ እንዳትረሱ አንዲት የክርስቶስ አካል ናት። አንዲት ጉባኤ ቤተ ክርስቲያን ናት። የምትታይ የማትታይ የሸነፈች ተዋጊ ሆነች። የላይኛው የታችኛዋ እንደውም አንድ ሊቅ ምን ይላል? በአንድ አባት ጣሪያ ስር ነን ያለ ነው። አንድ ቤት ውስጥ ነን ያለ ነው። እሷ ምንድን ናት? የክርስቶስ ቤተ ክርስቲያን አንድ ጣራ ስር ነን። እንዴት? እንደ ላይኛው ደርብና እንደ ታችኛው ደርብ ይላል አንድ ሊቅ። እንደ ግራውንድ ፍሎር እና እንደ ፈርስት ፍሎር። ስለዚህ በአንድ ጣራ ስር ነው የምንኖረው። ግን እደግመዋለሁ፣ በአንድ ጣራ ስር ነው የምንኖረው። እና ሊቁ ምን ይላል? ጥራቸውን ሰሙሃል። የቶቹን? በደስታ የተሰበሰቡ የአእላፋት መላእክትና አክብራቸው ያከብራል። የትኞቹን? ወደ ጻድቃን መንፈሶች ደርሰሃል የተባልከው ነው። አብረና በአንድ ጣራ ስር ነው የምንኖረው። በሐዋርያትና በነቢያት መሰረት ላይ ተመሰርታችኋል። መሰረቶች ናቸው። መሰረት እንዴት ሊተው? መሰረት እንዴት ላያገባው ይችላል? አብረንና የቤቴ አምድ እንዲሆኑ አድርጊያቸዋለሁ ይላል። የቤቱ አምድ ማናት ካላችሁ የቅዱስ ጳውሎስ የጢሞቴዎስን መልእክት ተመልከቱ። ቤተ ክርስቲያን ይላታል። የእውነት አምድና የሕያው እግዚአብሔር ቤተ ክርስቲያን ናት ይላል። የቤቴ አምድ አድርጊያቸው፣ የዘውትር አምድ፣ የዘላለም አምድ፣ ሞት ማሳልፋቸው። ቤተ ክርስቲያን ማለት እኮ ናት፣ አካለ ክርስቶስ ናታ። ሌላ ነጥብ በሞቴ ስሙኝ። እቺ አንድ ነጥብ አንስቼላችኋለሁ። ክርስቶስ የቤተ ክርስቲያን ራስ ነው። ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን የክርስቶስ አካል ናት። በቤተ ክርስቲያን ውስጥ ያሉ ሕዋሳት ወይም ብልቶች የተባለ ደግሞ እኛ ነን ብዬ አንስቼላችኋለሁ። ታስታውሳላችሁ? እኛ ቅድም ያልኳችሁ በደስታ የተሰበሰቡ የአእላፋት መላእክት 80% ሲደመሩ 20% የክርስቶስ አካል ብልቶች ነን ይላል። ኤፌሶን መልእክት ምዕራፍ 5 ተመልከቱ። የአካሉ ብልቶች ነን ይላል። ብልቶች ነን እኛ። ክርስቶስ ራስ ነው፣ ቤተክርስቲያን አካል ናት። አሁን ጥያቄ ልጠይቃችሁ፣ በሞቴ ስሙት። አሁን ልጠይቃችሁ በአንድ አካል ውስጥ ያሉ ሕዋሳት በአንድ ላይ ነው የሚሰሩት ወይስ ተለያይተው ነው የሚሰሩት? አልሰማችሁኝም? በአንድ አካል ውስጥ ያሉ ሕዋሳት በአንድ ላይ ነው የሚሰሩት ወይስ ተለያይተው ነው የሚሰሩት? ነው አይደለም? አዳማ እንደሱ ነው አይደል? ጸጥታ ሲበዛ እኮ ነው። በአንድ ላይ ወይስ ተለያይተው? ልቤ ሲያቆም ሌላው ምንም ችግር የለም፣ ነፃ ሆኖ ይኖራል አይደል? አዎ፣ እውነቴን ነው። መጠራጠር ነገሩን መድገቤ። በአንድ አካል ውስጥ ያሉ ሕዋሳትና ብልቶች በአንድ ላይ እንጂ የሚሰሩ ተለያይተው አይሰሩም። እውነት አሰሳ አደረገው ይሻላል። በአንድ ላይ ነው የሚሰሩት፣ ተለያይተው አይሰሩም። ይሄ ምን ማለት እንደሆነ ታውቃላችሁ? በቤተ ክርስቲያን ውስጥ ያለች አንድነት ምንድን ነው ከተባለ አንድ ላይ ሆነን የምንሰራው ነው። የትኞቹ? ሕዋሳቱ ብልቶቹ እኮ የትኞቹ? በደስታ የተሰበሰቡ አእላፋት መላእክት፣ ደግሞስ የጻድቃን መንፈሶች፣ ደግሞስ የበኩራት ማህበር፣ ደግሞስ የሰማዕታት ሀገር፣ ደግሞስ በምድር ያለችው ተዋጊዋ ቤተ ክርስቲያን
ተለያይተው እንደማይሰሩ ይልቁንም አንድ ላይ እንደምንሰራ በቤተ ክርስቲያን ውስጥ ያሉ ብልቶች አንድ ላይ ነው የምንሰራው። ክርስቶስ የሰጠን አንድነት ይሄ ነው። ይህ አንድነት በሞት ምክንያት አሉ አብረው ናቸው የምንለው በጣም አሳፋሪ የካህዲያን ትምህርት ሞት ይሄንን ህብረትና ይሄንን አንድነት ይቆርጠዋል ሲሉ እኮ ነው የሚያሳፍረው። ከቤተ ክርስቲያን አባልነት ይቆርጣቸዋል። እንዴት ተደርጎ እዚህ ውስጥ ገብተው ሞት ምን አቅም ቢሰጡት ነው? እናንተ አይሰሙ አይለሙ ሞተዋል፣ አንድነታችን ተቋርጧል የሚሉ በፍጹም እግዚአብሔር ቃል እንዲህ ይላል። በሞት ላምብላችሁ ምን ይላል መሰላችሁ? ሁሉ ለእርሱ ሕያዋን ስለሆኑ ሁሉ ለእርሱ ሕያዋን ስለሆኑ የሕያዋን አምላክ እንጂ የሙታን አምላክ አይደለም ይላል። ክርስቶስ የሕያዋን አምላክ ከሆነ ከመቼ ወዲህ ነው ሞተዋል የሚሏቸው? አያችሁ፣ በሞት ምክንያት የሚቋረጥ አንድነት የለንም። በሞት ምክንያት የሚቆረጥ የቤተ ክርስቲያን የአካሉ ብልትና ሕዋስ የለም። ሕያዋን ናቸው። ምክንያቱም የቤተ ክርስቲያን ጉባኤ አባላት ናቸው። በሞት እኛ በስጋዊ እኛ በስጋ እነሱ ባጸደ ነፍስ እንጂስ አንድ ላይ ነን። እነሱ መንገዳቸውን ጉዟቸውን የጨረሱ እኛስ መንገድ ላይ የሆን እንጂስ አንድ ላይ ነን። እነሱ በማየት የሚመላለሱ እኛስ በእምነት የምንመላለስ እንጂስ አንድ ላይ ነን። እነሱ ተስፋቸውን የጨበጡ ያረጋገጡ እኛስ ገና ድህነታችንን በመፈጸም ጉዞ ላይ ያለ ቅዱስ ዮሐንስ አፈወርቅ እንደተናገረው ቤዛነት ተፈጽሟል፣ ድህነታችን ግን በጉዞ ላይ ነው እንዳለው። ቤዛነታችን መዋጀታችን እውነት ነው። በቤዛነታችን መሰረትና ላይ ግን ድህነታችንን ለመፈጸም ይኸው ተሰብስበናል። እነሱ ፈጽመዋል፣ እኛስ መንገድ ላይ። እነሱ ጨብጠዋል፣ እኛስ በተጋድሎ ላይ በተስፋ የመዳን ተስፋ የሚለው እኮ ይሄንን ነው እንጂስ አብረን ነው የምንሰራው። ሕዋሳት ተለያይተው እንደማይሰሩ በአንድነት እንደሚሰሩ ቤተ ክርስቲያን ሁል ጊዜ በአንድነት ነው የምትሰራው። በአንድነት እነዚህ በጥሩ ሁለት የእግዚአብሔር ቃላት ምሳሌዎች አስረድቼ ሰዓት እንዳይሄድብኝ ያበቃለሁ። እየሰማችሁ ነው ዝም ብዬ ነው የጮኩባችሁ። ይቅርታ ጉንፋን ስለያዘኝ ነው። መለስ ቀለስ እያልኩ ወደ አፍንጫ መሄድ ቅር እንዳይላችሁ እሺ። እንዳላያችሁ ሆናችሁ አሳልፉት። ለዚህ ምሽት ሁለት ምሳሌዎች ልስጣችሁ። እስካሁን የዘረዘርኩትን በደንብ ያስረዱልኛል ያልኳቸውን ሁለት የእግዚአብሔርን ቃላት ላሳያችሁ። አንደኛ እንዲህ ይላል የጌታችን ወንጌል ምን ይላል? በአንድ ኃጥእ ንስሐ መግባት በሰማይ ታላቅ ደስታ ይሆናል ይላል። በአንድ ኃጥእ ንስሐ መግባት በሰማይ ታላቅ ደስታ ይሆናል ይላል። ኃጥአን ንስሐ የሚገቡት በምድር ነው በሰማይ ነው? በምድር አይደለም። በምድር በምትገባ ንስሐ በምድር በምትፈጸም መጸጸት ምክንያት በሰማይ ታላቅ ደስታ ይሆናል ይላል። በሞቴ በሰማይ ታላቅ ደስታ የሚሆነው በምድር የሚፈጸመውን ንስሐ ቢያውቁ ነው ባያውቁ ነው? ቢያውቁት ነው። ቢሰሙ ነው ባይሰሙ ነው? ቢያዩ ነው ባያዩ ነው? ቢያገባቸው ነው ባያገባቸው ነው? ቢመለከታቸው የማይመለከታቸው ከሆነ ምን ደስ አሰኛቸው? አገባቸው፣ የራሳቸው ጉዳይ። ሰሞኑን አንድ ጎረምሳ እንደሚለው ለሀጃቸው ነው። አያስፈልግ ለምን ደስ ያሰኛል? የቤተ ክርስቲያን ጉባኤ አብረን መስራት ማለት እኮ ይሄ ነው። የእኛ መጸጸት፣ የእኛ ንስሐ መግባት፣ የእኛ መመለስ የቤተ ክርስቲያን ደስታ ነው። የጉባኤ ቤተ ክርስቲያን እርካታ ነው። ለዚህ ነው በሰማይ ያለችው ጉባኤ የቷ? በደስታ የተሰበሰቡ የአእላፋት መላእክት። የቷ? የጻድቃን መንፈሶች። የቷ? የበኩራት ማህበር። ምን ደስታ! ለምን
አብረንና በሞቴ እኔ በጣም ይደንቀኝ ይሄን ዓለም እንደማያውቁት አድርገው ሲናገሩ ይሄ ከየት መጣ? እኛ ጻፍ ነው እኛ ተነገር ነው እንዴ? እንኳን አይደለም ድል አድርገው ካሸነፉ በኋላ ወደ ታች ማየት ቀርቶ በብዙ ድካም ውስጥ ወደ ላይ ያዩ ናቸው አይደሉም እነዚህ? እስኪ ጠይቃችሁ ነቢዩ ኢሳይያስ የእግዚአብሔር ዙፋን አይቷል አላየም? አይቷል። ሕዝቅኤል ነቢዩ በዚያ በወንዙ ዳርቻ የእግዚአብሔር ዙፋን አይቷል አላየም? አይቷል። ቅዱስ ጳውሎስስ እስከ ሦስተኛው ሰማይ ተነጥቋል አልተነጠቀም? ምድር ላይ ያሉ ሰማይ ሰማያትን ያዩ ሰማይ ከወጡ በኋላ በምድር ላይ ያለውን አያዩም፣ አያውቁም፣ አይሰሙም። እንዴት ያሳፍራል! በድካም በሚኖሩበት በድንግዝግዝ በሚመላለሱበት በዚህ ዓለም የላይኛውን ዓለም ያሰሱ ፍጹም ከሆኑ በኋላ የሚበልጠው ጸጋ ካገኙ በኋላ ይሄን ዓለም አይመለከቱም ማለት ምንኛ ከክርስትና ውጭ ነው። እመኑኝ፣ አስመሳይ ክርስትና ነው ያለው። የአምልኮት መልክ ያለው ኃይሉ ግን የካደ ነው። ሁሌ እንደምለው ፎርጅድ ነው፣ ፌክ ነው፣ ሃይ ኮፒ ነው። ክርስቲያኖች አንዲቷን የክርስቶስን መንገድ ማሳሳቻ ብቻ ነው። ይሄንን ማን አደረገ? ጸራዊ ገብረ ዘንተ ጠላት ይሄንን አደረገ። እናንተ ተኝታችሁ ሳላችሁ እንክርዳድ ዘራ። እንክርዳዱ ከስንዴው በላይ አጠራጣሪ ምን አደረገው? ጠላት በሞቴ እኔ ነበር አብረን አንድ ላይ ነው የምንሰራው። እነማ እኛ ንስሐ ስንገባ የላይኛዋ ደስ አላታ ቢመለከታት ባይመለከታት፣ ቢያገባት ባያገባ፣ ብታውቅ ባታውቅ፣ ብትሰማ ባትሰማ፣ እነዚህ ሁሉ ትንታኔ አናሊሲስ ስጡታ። አንድ እዩ የላይኛዋ በእኛ ንስሐ፣ የታችኛዋስ እኛስ አንድነታችን አብረን መስራታችንን ማሳያ አለን የለንም? አንድ እግዚአብሔር ቃል ጨምሬ ላንብብና ወደ መጠቅለያ ወዴት ስሙ። እንዲህ ይላል እግዚአብሔር ቃል። ቅድም ይሰጧቸው አንደኛ ቆሮንቶስ ምዕራፍ 12 ቁጥር 26 በጣም አስገራሚ ቃል ይናገራል። ቸል ብለን ያለፍነው ምን ይላል? ከብልቶች አንዱ ቢከብር ይላል፣ ሌሎቹ ብልቶች ከከበረው ብልት ጋር አብረው ደስ ይላቸዋል ይላል። ደግሞ አለው ከብልቶች አንዱ ቢከብር ሌሎቹ ብልቶች ከከበረው ብልት ጋር አብረው ደስ ይላቸዋል ይላል። ቅድም አንዳች ነገር ነግሬያቸዋለሁ። ክርስቶስ የቤተክርስቲያን ራስ ነው። ቤተክርስቲያን አካል ናት። በቤተ ክርስቲያን ውስጥ የምንኖር በሙሉ ሕዋሳትና ብልቶች እንባላለን። የአካሉ ብልቶች ነን ብሏል ቅዱስ ጳውሎስ ብዬ ነግሬያቸዋለሁ። እኔና እናንተ ሕዋሳት ብልቶች እንባላለን። ከሕዋሳቱ ከብልቶቹ አንዱ ቢከብር ሌሎቹ አብረው ደስ ይላቸዋል ይላል። ምን ማለት መስላችሁ? አንዱ ሕዋስ፣ አንዱ ብልት፣ አንዱ ቅዱስ፣ አንዱ ጻድቅ፣ አንዱ ሰማዕት ቢከብር ፍጹም ቢሆን ሰማዕትነት ቢቀበል በእግዚአብሔር ጸጋ የከበረ ቢሆን አክሊል ቢጎናጸፍ ሞቱ በእግዚአብሔር ፊት የከበረች ብትሆንለት ክቡር ሞቱ ለጻድቅ በቅድመ እግዚአብሔር በእግዚአብሔር ፊት የከበረች ሞት ሰማዕትነት ቢሞት ቢከብር ከብልቶች አንዱ ክብር ቢያገኝ አክሊል ቢያገኝ ሌሎቹ ያልከበሩ ብልቶች ከከበረው ብልት ጋር አብረው ምን ይላቸዋል? ደስ ይላቸዋል። ለምን? ሕዋሳቸው አንድ ላይ ማንሾት አንድ ላይ ነታ በሞቴ ይህን ምሳሌ ቢሰጣችሁ የበለጠ ግልጽ ይሆንላችኋል። ዓይንህ እንዴት ያምራል ብትሉኝ ቅር ይለኛል ወይስ ደስ ይለኛል? ደስ ይለኛል። ምን አገባው ዓይኔ ራሱ ደስ ይበለው እንጂ ምን ይመለከተኛል ማለት እችላለሁ? ዓይኔን ማድነቅ ማለት ሌሎቹ ሕዋሳት ሁሉ ማስደሰት ነው አይደለም። በሞቴ ይውላችሁ ከብልቶቹ አንዱ የሆነው ቅዱስ ጊዮርጊስ ሲከብር የቤተ ክርስቲያን ክብር ነው፣ የእኛ ክብር ነው። አንድ ሊቅ እንደውም እንዲህ ብሏል ስለ ሰማዕታት ሲናገር
እነርሱ ተሰቃዩ፣ እኛ በድላቸው ደስ አለን። እነርሱ ታገሉ፣ እኛ በደስታ ዘለልን። የእነርሱ አክሊል የእኛ ክብር፣ የአጠቃላይ የቤተ ክርስቲያን ክብር ሆነን። ቤተ ክርስቲያን ማለት እቺ ናት። ያንዱ ልጇ ድል የሁሉም ልጆቿ ድል ነው። ለዚህ ሆነ የሰማዕታትን በዓል የምናከብረው ምንምናል። አያችሁ፣ አንዱ በለት ሲከብር በዓል እያከበር እያጨበጨብን የምናሞገሳቸው ለምን ይመስላችኋል? ቤተ ክርስቲያን ማለት እቺ ናት። አንድ ላይ ነና፣ አንድ ላይ ከብልቶች አንዱ ቢከብር ሌሎቹ ብልቶች አብረው ደስ ይላቸዋል። እንዴት ይከፋል? ወንድም ከሆንክ አይከፋል። በሞቴ የአካሉ ብልት ከሆንክ አያስቀይምም። ይሄ አታንሰው፣ አያስፈልግም፣ የራሱ ጉዳይ ነው፣ ለሃጃው ነው አትልም። ወንድም ነው። ከብልቶች አንዱ ቢከብር ሌሎቹ ብልቶች አብረው ደስ ይላቸዋል፣ አብረው እልል ይላሉ፣ በአክሊላቸው አብረው ደስ ይላቸዋል። እንዴ እንኳን አይደለም ፍጽምት በሆነች በአዲስ ኪዳን በዛች በኦሪቷ እንኳን ጻድቁ ኢዮብ የተናገረውን ላሰማችሁ። መጽሐፈ ኢዮብ ምዕራፍ 29 ቁጥር 10 ያየችኝ ዓይን ሁሉ መሰከረችልኝ፣ የሰማችኝም ጆሮ አሞገሰችኝ። ድሃውንና ችግረኛውን ረድቼ ነበርና ይልልሃል። ድሃውን ስለረዳ ችግረኛውን ስለደጎ እናሞግሳቸዋለን፣ እንመሰክርላቸዋለን። ለምን? ከብልቶች አንዱ ናቸዋ። በምን ቋንቋ መግለጽ? ይህ ላይ ነው አመነሳችን። እኛስ በድላቸው ደስ ይለናል። ለዚህ ነው የሰማዕታትን በዓል ቤተ ክርስቲያን የልጆቿ በዓል፣ የወንድሞቻችን በዓል፣ የወንድሞቻችን ክብር የእኛ ክብር ነው። ኃይሌ ገብረስላሴ ለበርካታ ጊዜያት ድል ተጎናጽፏል። ሪከርዶችን አንቀጥቅጧል። የኢትዮጵያ ባንዲራ ፊት አልቅሷል። በብዙ ትራኮች ታሟል። ወደኋላ ቀርቷል። ሲያለቅስ ሲያለቅስ ነው። የራሱ ጉዳይ ብቻ ስለሆነ ነው። አይደለም፣ አይደለም፣ በፍጹም አይደለም። እናስ ኃይሌ ብቻ አልነበረም የሚሮጠው። እናስ ኢትዮጵያ ነው። ቅዱስ ጊዮርጊስ ብቻውን አይደለም። ቤተ ክርስቲያን አለች። ብልት ነዋ፣ ሕዋስ ነዋ። ኃይሌ ሲያለቅስ ያለቀስከው የኃይሌ ጉዳይ ብቻ ስለሆነ ነው። አይደለም፣ ኢትዮጵያ የምትባል ስላለች እኮ ነው። ያ ታንዛኒያዊ አትሌትን ሰምታችሁት የለም? ማራቶን እየሮጠ ጥቂት ማይል እንደራቀ ደም በደም ሆነ። የሀገሩ ሰው ጋዜጠኛው መጣና አሰልጣኙ ከኋላ እየሮጠ ደም እየፈሰሰ ነው፣ አሁን ጉዞውን እንድታቋርጥ ይለዋል። ምን አላሉ አትሌቱ? አገሬ ታንዛኒያ ይህን ያህል ማይል አርቃ የላከች ውድድሩ እንድጀምር ሳይሆን እንድጨርስላት ነው አላሉ። ለራሱ ብቻ አይደለም፣ ሀገሩ ተሸክሞ ነው የሚወጣ። ጥሩ ነኝ ስትወድቅ የወደቅ ነው፣ ስትታመም የታመም ነው። ለምን ይመስልሃል? ለሀጃዋ ስለሆነ ነው? አይደለም። ኢትዮጵያ የምትባል ሀገር ተሸክመ ስለምትወጥ እኮ ነው። ተሸክመን የዘመርነው እነሱን በልባችን ትከሻ ቅዱሳንን የተሸከምናቸው ደግሞ የምንዘምርላቸው ቤተ ክርስቲያን የምትባል ታላቅ ሀገር ስላለች አንዲት ናታ። ያችኛዋ በንስሐችን፣ የችኛዋስ በድላቸው ደስ ይላታል። ስለዚህ ይሁላችሁ አንድ ሁለት ነገር ብቻ ጥቂት ነገር ጠቁም ይላል። እንደው ይቅርታ ይሁላችሁ የቤተ ክርስቲያን አንድነት እስትንፋሷ ጸሎት ይባላል። የቤተ ክርስቲያን የአንድነት እስትንፋስ ጸሎት። እኛ እዚህ እንጸልያለን፣ እዛ ያሉት ደግሞ ይጸልያሉ። እኛ ሙታን ይስዕሉ በእንተ ሕያዋን፣ ሕያዋን ይስዕሉ በእንተ ሙታን። አንድ ላይ በጸሎት በአምልኮት በመሰዊያው ዙሪያ እንገናኛለን። ለዚህ እኮ ነው ለሙታን እንኳን ሳይቀር የምንጸልየው። ምዕመናን ጸሎት የአንድነታችን እስትንፋስ ነው። የቤተ ክርስቲያን አንድነት እስትንፋስ ጸሎት ነው። ይሄን በቤተ ክርስቲያን ታሪክ ቆፍሩ ታገኙታላችሁ። አዲስ መጥ ታሪክ እንዳይመስላችሁ። የጥንቶቹ የአንደኛው የሁለተኛው መቶ ክፍለ ዘመን የአንደኛው መቶ ክፍለ ዘመን እነ ሄሬኔዎስን ታሪካቸውን አስሱ ታገኙታላችሁ። ጸሎት እስትንፋሷ ነው። ሕይወት የሚሰጣት ይሄ ነው። ተፈጥሮ እንኳን አስተምራችሁ ምን ይላል ቅዱስ ኤፍሬም ሶርያዊ ምን ይላል? ሁለተኛው ምን ነግራችሁ በእርሻ ላይ ያለው ወይንና ይላል
እቤት ተጨንቆ ያለው ጠርሙስ ውስጥ ያለውን ወይን ግንኙነት ላስረዳችሁ ይላል። ስለ ቤተ ክርስቲያን አንድነት ሲናገር ምን ይላል? እርሻ ላይ ያለው ወይን ሲያፈራ ሲበስል ሊቆረጥ ሲደርስ ይላል እቤት ውስጥ ተጨምቆ በጠርሙስ ውስጥ ያለው ወይን ልገንፍል ይላል። ከፈለግ ፈትሽ ተፈጥሮን ይላል። ለምን ይመስላል ልገንፍል የሚለው? እርሻ ላይ ያለው ሲደርስ ነው። ተፈጥሮ እንኳን አያሳይህም። ወይን እንደ አይነት ግንኙነት ካለው በላይ ያለችው እና እዚህ ያለችው አንዲቷ ቤተክርስቲያን አንተ ከወይን በላይ ነህ። አንተ ከሽንኩርት በላይ ነህ። ሽንኩርትም እንዲህ አይነት ተዛምዶ ያሳይልሃል። ሰውና ከዚህ በላይ ነው። አንድ ላይ ነው የምንኖረው። በጸሎት በክህነት ጊዜ የለኝም። በመስዋዕት አንድንን ወገኖች አንዱን እንጀራ ስለምንካፈል ብዙዎች ስለሆነ አንድ ስጋ ነን ይላል። ለምንድን ነው እኛ አንድ የሆን ነው አንድ ቤተክርስቲያን የምንባለው? አንዱ ስጋ ነው የምንበላው፣ አንዱ ደም ነው የምንጠጣው፣ አንዱ በርፈ መስቀል የምንቆርበው አንዱ ክርስቶስ ነው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ይላል። ክርስቶስ የሚኖርብን ከሆነ ይሄ ስጋና ደም ዝም ብሎ መታሰቢያና ምሳሌ ብቻ ይመስላል። ክርስቶስ ካለበት ተው እንጂ አንድ ነን። እኔና አብሮ ነው የሚኖረው ክርስቶስ ስለሚል አንድ ስጋ ነን። የክርስቶስ አካል አንድ ስጋ ነው። አካሉ ከሆን ብልቶቹ ከሆን አንድ ነና። ሞት እንዴት አልጎ ይሰነጥቀናል ይለያየናል። አንድ ስጋ ነና። በጥምቀት አንዲት ነን። በእናት በሚወለዱ ማህፀን ወንድምና እህት ተባብለው አንድ እንደሚሆኑ ሁሉ ከአብራከ ዮርዳኖስ ከማህፀነ ዮርዳኖስ ከአብራከ መንፈስ ቅዱስ በጥምቀት ልጅነት የሚወለዱ ሁሉ አንድ ሰው ናቸው። በጥምቀት በመስዋዕት በክህነት እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለ። ከመጀመሪያው ከቅዱስ ጴጥሮስ ጀምሮ እስከ ብፁዕ ቅዱስ አቡነ ማትያስ መቁጠር እንችላለን። አንድ ነን። ቤተ ክርስቲያን ማለት ይቺ ናት። የመላእክት ኅብረት፣ የጻድቃን ጉባኤ፣ የሰማዕታት ሕይወት እስካሁን እስካለችው ደካማ አገልግሎት ጭምር አንድ ነን። ለዚህ ነው በደስታ ወደ ተሰበሰቡ ወደ አእላፋት መላእክት፣ ወደ ጻድቃን መንፈሶች፣ ወደ በኩራት ማህበር ደርሳችኋል የሚለው። ከዚህ አንድነት አያውጣን አያናውፀን። ይቆየ